ተመልሰናል የተወዳጁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር በጉዞ ወደ አላህ የተለያዩ ፌርማታዎችን የምናይበት ነው። ይህንን ከመጀመራችን በፊት አንድ ሁለት ጉዳዮች ላይ የኡስታዝን ተዕሊቅ ብንሰማ ደስ ይለኛል። ቀዳሚው ሰሞነኛውን መካነ ሰላም የተፈጠረውን ችግር አስመልክቶ ሁሌም እንደምናደርገው ወቅታዊ ጉዳዮች ላይ ያንተ ተዕሊቅ ይጠበቃልና እሱ ላይ ያለህን ስሜት ታጋራናለህ። እሱን ስናጠናቅቅ 5 ዓመት ደግሞ ሞልቶናል እንደ ጣቢያ እዛም አካባቢ ያለህን ሪፍሌክሽን ብንሰማ ደስ ይለኛል። እንደ ማኔጅመንት ቲም አዩብ እንቅልፍ ከልክሎኛል የሚለው አንድ ያንተ አባባል አለ። የዛሬ 5 ዓመት ቲቪውን ላውንች ስናረግ አምባሳደር ኢንተርቪው ተደረገህ ነበር። ሶፊያ ነበረች ኢንተርቪው ያደረገች። አሁን ላይቭም ላይ ስናሳየው ነበርና ከናንተ የሚዲያ አብዮት ተጠብቃለሁ ብለህ ነበር። በሚዲያው ዓለም አብዮት ይፈጥራል ብዬ ተስፋ አደርጋለሁ። ተረጋግቼ እንዳልተኛ የሚያደርገኝ የበድር ሐሳብ ነው ይልና እኛም ጋር አይተን ካጋብቶት ነበር። ጭራውን ይዘነዋል ወይ ነው አሁን በርግጥ እንዳሰብከው ሆነ ወይ? እሱ አካባቢ ትንሽ ነገር ሐሳብ እንለዋወጥ፣ ዘለግ ያለ ሰዓት እንሰጣለን። የተወኩል ጉዳይ በጣም ብዙዎች እየተቀባበሉት ማይቻለሁኝ። ብዙ ብንቆይበትም ደስ ይለኛል። እንደምገምተው በጣም የሰነፍንበት መጃል ይመስለኛልና ለዛም ነው የሆነ ቁስላችንን ያከከልን ይመስለኛል። ሶዛ አካባቢ ዘለግ ያለ ሰዓት ይኖርሃል። ከዚህ በኋላ ሜዳው አንተ ይሆናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መካነ ሰላም የተከሰተው ነገር እጅግ በጣም ልብ የሚያደማ ክስተት ነው። በየትኛውም ዓለም በየትኛውም ጦርነት የእምነት ተቋማት የተከበሩ ናቸው። የእምነት አባቶች ደግሞ የበለጠ ክብር አላቸው። በእምነት ተቋም ውስጥ ያሉ የእምነት አባቶች ደግሞ አምልኮት ላይ ያሉ ወደ አምላካቸው እጃቸውን እያነሱ ያሉ አባቶች ደግሞ እምነት ቦታቸው ውስጥ በዚህ አይነት መልክ አሰቃቂ በሆነ መንገድ ሲገደሉ በጣም ከባድ ነው። በጣም ከባድ ነው። መሰረታዊ ችግሩን መፍታት ያስፈልጋል ብዬ አስባለሁ። መሰረታዊ ችግሩ የእምነት ጥላቻ ነው። ጥላቻ ነው ይህንን የሚያመጣው። ሰው የሆነን ቡድን የሆነን ማንነት ሲጠላ መጀመሪያ የሚሰራው ዲሁማናይዜሽን ነው፣ ከሰውነት ተርታ ማውጣት ነው እንጂ ህሊና ያለው ሰው አንድን የሃይማኖት አባት በእምነት ተቋማቸው ውስጥ ገሎ እንቅልፍ ይተኛል ወይ? አእምሮው ጤናማ ይሆናል ወይ? አጠያቂ ነው። ግን በጤና የሚኖርበት ምክንያት ጥሩ እንደሰራ እንዲሰማው ስለተደረገ የገደለው ሰው ሳይሆን በቃ የሆነ አካል ጠላት እንዳጠቃ እንዲሰማው ስለተደረገ ነውና እዛ ላይ ስራ መስራት ያስፈልጋል። አንድ ቦታ ላይም በግልጽ አንስቼዋለሁ። የአማራ ሙስሊም ክልሉ የት ነው ብዬ ጠይቃለሁ ሁሌም። የአማራ ክልል ማንነት የተመሰረተው በእምነት ላይ ከሆነ ይህም በግልጽም አንዳንድ ልሂቃኖቻቸው የሚያነሱት ሐሳብ ስለሆነ ማለት ነው። አማራ ክልል ውስጥ የሚኖር ሙስሊም የአማራ ክልል ማንነት አይቀበለውም ማለት ነው። አያስተናግደውም ማለት ነው። አያቅፈውም ማለት ነው። አይከላከልለትም ማለት ነው። ሌሎች ክልሎች ደግሞ በብሔር ማንነት የተዋቀሩ ስለሆኑ ሌላ ቦታ ላይ ሲሄድ ደግሞ በአማራነት ነው ዲፋይን የሚደረገው። አማራ ክልል ውስጥ ደግሞ በእምነቱ ምክንያት ይገፋል፣ ይገደላል። ይህ የተምታታ ሁኔታ አገር አልባ ክልል አልባ ፕሮቴክሽን የሌለው ህዝብ እንዲሆን አድርጎታል። ህጋዊ የሆነ ከለላ ሊኖረው የሚችል ጥበቃ ሊደረግለት የሚችለው በሴንትራል ገቨርንመንቱ ብቻ ነው የሚል እይታ ነው ያለኝ። ሴንትራል ገቨርንመንቱ ወይ ማዕከላዊ መንግስቱ የሁሉም ክልሎችን ህዝቦች ጉዳይ የሚመለከተው ስለሆነ እዛ ጋር ጉዳት የሚደርስበትን ህዝብ የመጠበቅ
ኃላፊነት ከማንም የተለየ ደግሞ የተለየ ትኩረት የመስጠት ምክንያቱም ማንም የሚመክትለት ወይም አለውልህ የሚለው የለውም። ስለዚህ በማዕከላዊ መንግስቱ በኩል የተለየ ጥበቃ የተለየ እይታ ይፈልጋል ማለት ነው። ካለዛ ሞጣም ላይ ያ ነገር ሆነ። እንግዲህ ሞጣ ላይ ጉዳት በደረሰ በሁለተኛው ቀን ነው መሻይኾች ጋር ከሄደው ቡድን ውስጥ ነበርኩ። ጭሱ ሳይበርድ ነው የተቃጠለው። ጭስ እየጨሰ ነው ያገኘነው። በሁለተኛው ቀን ነው የሄድነው። ያን ጥፋት ያደረሱ ሰዎች ህጋዊ እርምጃ ሲወሰድባቸውም ሳናይ ያ ዝም ብሎ ታለፈ። ተበድለው ተገድለው ተገፍተው ጥፋተኛም ተብለው ይሄ ሪያሊቲ ይሄ ተጨባጭ በጣም አደገኛ ነው፣ ከባድ ነው። ፍትህ የትም ቦታ ፍትህ መከበር መቻል አለበት። እነኚህ ወገኖቻችን በግፍ የተገደሉ ስለሆኑ አላህ ዘንድ ደረጃቸው ከፍተኛ ነው። ሸሂዶች ናቸው። ይህ ሸሂድነት እንድንጽናና ቤተሰቦቻቸውም እንዲጽናና ወዳጆቻቸው ዘመዶቻቸው ብርታት እንዲሰማቸው ያደርጋል። አልሐምዱሊላህ አንድ ሙእሚን ስለተገደለ በግፍ አይከስርም። ቁቲለ አስሓቡል ኡኽዱድ ብሎ አላህ የኡኽዱድን ታሪክ ሲያነሳል እነኛ የተገደሉ ሰዎች አሸናፊዎች ናቸው። በሐቅ ላይ ጸንተው በዲናቸው ላይ ሆነው ወደ አላህ ስለሄዱ ማለት ነው። ለሙእሚኖች መገደል ኪሳር አይደለም። መንፈሳዊ ማንነቱን ስታየው ግፍ ስለሆነ በግፍ ስለሆነ ያ ነገር የተፈጸሙ በህይወት ያሉት ሰዎች ደግሞ ያን ግፍ እንዳይደገም ከሚመለከተው አካል ጋር እየተነጋገሩ ራሳቸውን መጠበቅ ግዴታቸው ነው። ግፉ መቀጠል ስለሌለበት የሚመለከተው አካል ደግሞ እስከ ላይ ድረስ እነዚህን እየተገፉ ያሉ እየተገደሉ ያሉ ወገኖችን የመጠበቅ ኃላፊነት ደግሞ አለበት ማለት ነው። አላህ ሱብሓነሁ ወተዓላ የሞቱትን ሹሃዳዎች አላህ ይቀበላቸው፣ ሸሂድነታቸውን ቤተሰቦቻቸውን አላህ መጽናናት ይስጣቸው፣ ልጆቻቸውን ሷሊሖች ሆነው በነፃነት አየር የሚያድጉ አላህ ያድርጋቸው። ሙስሊሙም ኡማ በጥቃቅን ነገር መለያየትን ትቶ ህልውናው አደጋ ላይ በሆነበት ህይወቱን እያጣ ባለበት እስኪ የመስጂዶቻችን ሐል እንመልከት። በምን ጉዳይ ነው እየተጨቃጨቅን ያለው? በምን ጉዳይ ነው ፊት ለፊት ፊታችን አጥቁረን ወንድማችን እያየ ነው ያለው? ወንድሞቻችን ደግሞ እዛ እየተገደሉ ነው ያሉት። የኛ አንድነት፣ የኛ ፍቅር፣ የኛ መተሳሰር ትልቁ ኃይል እሱ ነው። ያ ትምህርት ሊሆነን ይገባል። የትም ቦታ ያለ ሙስሊሙ አንድ መሆኑ፣ ሙስሊሙ መከባበሩ፣ ሙስሊሙ እርስ በርሱ መዋደዱ ሀገርንም ነገ የሚያሻግረው ይሄው ነው። ምክንያቱም ሙስሊም የሌለበት ክልል የለም። እነዚህ ሰዎች አንድ ሆነው ሲተሳሰሩ ሀገርንም አብረው የሚያሻግሩ በፍቅር ፖዚቲቭ ኮንትሪቢዩሽን አዎንታዊ አስተዋጽኦ ማድረግ የሚችሉ ከሌላው ሙስሊም ካልሆነ ወገናቸው ጋር በሰላም ተሳስረው ኖረው ሀገርን የሚያሻግሩ እንዲህ አይነት ማህበረሰቦች ስንሆን ነውና እኛም ኢንሻአላህ አላህ ወህዳችንን አላህ ይስጠን። ከጥቃቅን ነገር መጠላለፍ ወጠን ለሀገር ምን በጅ ሰዎች መሆን የሚያስችለን ስብዕና አላህ ይስጠን እላለሁ። ሚንበርን በሚመለከት ሚንበር ያው እናንተ መኩራራት እንዳይሰማችሁ ገና ናችሁ እላችኋለሁ። እኔ ግን ደስተኛ ነኝ። ሁሌም ገና ነኝ፣ ከዚህ በላይ ይጠበቅብኛል የሚል ስሜት ውስጥ መሆን የተሻለ ማበርከት ስለሚያስችል ማለት ነው። እኔ በኢትዮጵያ ሙስሊሞች የሚዲያ ታሪክ ውስጥ አንድ የሰራችሁት ትልቅ ለውጥ አብዮት ብዬ የማስበው አንድ ፕሮግራም ለ3 ለ4 ዓመታት በታወቀ ጊዜና ቀን ያለማቋረጥ መተላለፍ መቻል። ምናልባት 3-4 ፕሮግራሞች ያሏችሁ ይመስለኛል እንዲህ አይነት
ቋሚ ፕሮግራሞች ማለት ነው። በቃ ሚዲያ ፓወሩ እዛ ላይ ነው። የራሱን ኦዲየንስ ይፈጥራል። ያ ፕሮግራም የራሱ ሴክተር ኦፍ ኦዲየንስ ይኖረዋል። እነኛን ኦዲየንሶች በየሳምንቱ ኦር በሆነ ጊዜ ኢንተርቫል በቋሚነት ካች አድርጎ ይዞ መጓዝ መቻል እኔ የተመኘሁት አብዮት ይህንን ነው። አልሐምዱሊላህ አሳክታችሁታል ብዬ አስባለሁ። ተጨማሪ አዳዲስ ፈጠራዎች ይፈልጋል። አንዱም ፕሮግራም ሪኒው መደረግ መቻል አለበት፣ ማደስ ያስፈልጋል። ከሴታፑ ጀምሮ የሚቀርቡት ርዕሰ ጉዳዮች ሊሆኑ ይችላሉ፣ አቅራቢዎቹ ሊሆኑ ይችላሉ። በቃ የሆነ አይነት አዳዲስ ከዘመኑ ከትውልዱ አመለካከት ጋር መራመድ የሚሄድ ነገር በየጊዜው ማሻሻል ይፈልጋል። እስካሁን ባለው ሂደት ሐቂቃ አላህ ዐዘ ወጀል ሊቀበላችሁ አንድን ነገር መቼም ራስ ከተሰጠበት ያ ነገር መስጠት ይጀምራል። ራሳችሁን ሰጣችሁ ለዚህ ጉዳይ ዴዲኬትድ ሆናችሁ ሙሉ ሐያታችሁን ስለለገሳችሁት ነው ውጤት የመጣውና በጣም ጥሩ ሂደት ነው። ያለፉት 5 ዓመታት ምናልባት በኢትዮጵያ ሙስሊሞች የሚዲያ ታሪክ ጥሩ ተምሳሌት ስታንዳርድ መሆን የሚችል ስራ ተሰርቷል ብዬ አስባለሁ። ቀጣዩ 5 ዓመት ይህንኛውን የሚያስንቅ እንዲሆን አደራላለሁ። አሁንም ማስተኛ የቤት ስራ ነው የምሰጠው አንተን ጨምሮ ማለት ነው። ኢንሻአላህ እስከ ዛሬም የተመጣው ጉዳዩን ወደኛ አመጣው እንጂ አንተ ሌለህበት የትኛውም ነገር የለም። በየትኛውም ፕሮግራም አንተኑ እያማከረን ከአንተው ጋር እየሰራን ያለነውና የጋራ ነው። ምስጋናውም ካለ ምስጋና የእናንተ ነው። ልፋቱን ደግሞ አብረን እንለፋለን ወደፊት ኢንሻአላህ። 5 ዓመታት የሚቀጥሉት በአላህ ፈቃድ ያለፉትን ስራዎች ለምንድን ነው ግን እንደዚህ የሰራሁት? አሁን ደስተኛ ነን አይደል? የሚቀጥሉት 5 ዓመታት ግን በጣም ይህኛውን የሚያስንቅ ስራ ኢንሻአላህ ይሰራል። እዚህ ጋር ደግሞ ያሉት መቀጠል አለባቸው። በቃ 5 ዓመት 10 ዓመት የሚቆዩ ፕሮግራሞች የራሳቸውን ቤተሰብ የፈጠሩ ሾዎች ትላልቅ ሚዲያዎች እንደዛ ነው። ግን ደግሞ ሌላ ደግሞ ክሬቲቭ ነገሮች ባይ ዘ ወይ አንዳንድ ጊዜ የምትሞክሯቸው ነገሮች ራሱ በጣም ነው የሚደንቁት። ሌላ ዓለም ላይ የተሰሩ ሊሆኑ ይችላሉ። አንድ ማስታወሰው በጣም ከባድ ነገር ፈጥሮ የነበረው የወንድም ኑረዲን ነስሩ ኡስታዝ ኑሩ ቱርኪ ሼህ መሐመድ ኢብራሂም ይሄ የፍጻሜው መጀመሪያ የሚል አንድ ረመዳን ላይ ኑዛዜ ነገር ረመዳን እንደ ከሞትክ በኋላ ታሪክ በጣም ከባድ ነበር። በጣም ንዝረቱ ከባድ። እኛ ሊደበድቡን የመጡ ሰዎች ነበሩ። እዚህ ቢሮ ድረስ መጥተዋል። አልሐምዱሊላህ ለጊዜው ተርፈናል። አዩብን ሲኖትራክ ብለውት ነበር። እያመጣ ይገላል የሚል ስሜት ነበራቸው። ሐናን ባቡል ኸይር እንደዛ ወንድም ዲኑ አሊን ማለት ማህበረሰባችን ያውቃል። የሆኑ ወንድሞች የሆኑ እህቶች በቃ ህይወታቸውን ለሆኑ ሰዎች ምቾት ተተወተዋልና የነዛ ሰዎች መቀንጠስ የነዛ ሰዎች ምድር ላይ ያለመቆየት ብዙ ቤት እንደሚያጨልም ተረድቷል። ለዛ ነው እኛን ለመደብደብ ሰዎች የመጡት። ያልሞተ ሰው እንዴት ሞተ ትሉናላችሁ በሚል ነው። ኑረዲንን እኮ አምጥተ ነው አላህ አልሞትኩም እኮ ብሏል። ብዙ ቤተሰብ ደንግጧል። አክቹአሊ እኛ ንቁ እንዲሆን ከመፈለግ አንፃር ሰው እንዲያየው ቅርብ እንደሆነ ሞት ምን ያህል ቅርብ እንደሆነ አጠገባችን እንዳለ ነገ ሊፈጠር የሚችለውን ነገር ዝም ብሎ በንግግር ማለፍ ይቻል ነበር። ግን ደግሞ እንዲህ አይነት ድራማቲክ የሆኑ ነገሮችን በማሳየት ለየት ያለ ነገር ኢንሻአላህ እንደነዚህ አይነት ሐሳቦች ወደፊት ይመጣሉ። የማስተማር ሜቶዶሎጂ ላይ የነብዩ ሰለላሁ ዐለይሂ ወሰለም የማስተማሪያ መንገዶች በጣም መጠናት አለባቸው። ብዙ ነገር ስለሚወጣቸው ማለት ነው። ለምሳሌ የዱንያን ከአኺራ ዝቅ ማለትና ዋጋ አልባነት ለማሳየት ነብዩ ሰለላሁ ዐለይሂ ወሰለም እናንተ ሰዎች ሆይ ዱንያ እኮ ከአኺራ ዝቅ ያለች ነች ብለው ማስተማር ይችሉ ነበር። ቀጥታም ቢናገሩ ይህንን ያደረጉበትም ይኖራል። በአንድ ወቅት ግን ያደረጉት በጣም ድራማቲክ በሆነ መንገድ አንዲት የሞተች ግልገል ፍየል
ጆሮዋ የተቆራረጠ አንስተው እቺን ማን ነው የሚገዛኝ ብለው አንገቷን እንደዚህ አድርገዋል። አንቱ ያላ መልክተኛ ማን ይገዛዋታል ደግሞ እቺን የሞተች በክትናት እንደው በሐያት ብትኖር እንኳን ጆሮዋ ቆራጣ ነው አይባለበት። እሺ ሀዲያ የምሰጠው አህራን ፈልገው ማን ይቀበላል? አላህ ዘንድ ዱንያ ከእናንተ እቺ ፍየል የሞተች ግልገል ፍየል እናንተ ዘንድ ከተናቀችው የበለጠ አላህ ዘንድ ዱንያ የተናቀች ነች። መልእክቱ ይህ ነው። ይህንን መልእክት ለማስተላለፍ ነብዩ ሰለላሁ ዐለይሂ ወሰለም የሄዱበትን ሂደት ይሁ በማይረሳ መንገድ እንዴት ሰዎች ውስጥ ሊሰርጽ ይችላል ነው የምናስተምረው ነገር ሐሳቡ። እዚህ ያው አላ ቀድር العقول መሄድ ጥሩ ነው። በጣም አዲስ ነገር ስናመጣ ደግሞ ክራይሲሱንም ቀድመን መገመት ማሰብ ይጠይቃል። ምናልባት ባንድ የተነገረው የነበር እንደውም የሚገርማችሁ መብራት የጠፋባቸው አካባቢዎች ነበሩ በወቅቱ እና ሙሉ ሳያይ ግማሹን አይቶ በትክክል ሰው ይሞታል ብሎ የተደዋወሉ ሰዎች ነበሩ። ቤተዘመድ ሊኖር ይችላል ምናምን ብዙ እንትኖች ይኖራሉና አንዳንዶቹ ነገሮች ፈጠራዎቹ ካልኩሌት ታሳቢ ማድረግና ለዛ ግን ይተው ያልኩ አይደለም። ያንን ብቻ ግምት ያስገባ ያንን ማብረድ የሚቻልበትን ወይ መጠቆም የሚቻልበትን ነገር ማድረግ ሊያስፈልግ ይችላል ለማለት ነው። ከዛ ውጭ ግን ፈጠራ መጠቀም ሚዲያ ላይ ሚዲያ ነው። በተለይ አርቲስቶች ያሉበትም ነው። አርቲስትም ጋዜጠኛም ያለበት ሚዲያ ላይ ይሄ ሰዎችን ልብ ካች የሚያደርጉ መንገዶች በምን መልኩ ይሄዱ የሚለው ነገር የተሻለ ብዙ ሐሳብ ታዋጣላችሁ ያስባል። እዛ ካነሳው ቀር አሚን ባዶ ገጾች የሚል ደግሞ ያቀረብነው ነበር። ቁርአን ድንገት ስትከፍቶ ባዶ ቢሆንብህ ማለት ምንድነው ፊልም የምታደርገው የሚል ሾው ነበረን አስታውሳለሁ። በጣም ብዙ ሰዎችን እሱም እንደዚሁ ንዝረት ነበረው ወደ ቁርአን የመለሰ ሆኖ አልፏል። በተለይ ኡስታዝ አብዱል ገፋር ብዙ ጊዜ ኡስታዝ አብዱል ገፋርን በኢሞሽን ምናምን አናቀውም አይደለ ላይክ እንደዚህ አታየውም። በአጋጣሚ ነው የፕሮግራሙም ታይፕ ለዛ የሚመች አይደለም። ሞር ሌክቸር ወይም ደግሞ ምክሮች ምናምን አሉትና ቤተሰብ ላይ ትዳር ላይ ህፃናት አስተዳደግ ላይ የሚያወራ ሰው የሆኑ ኢንሲደንቶች የማግኘት እድሉ አነስተኛ ነው። ማለት የሚያስነባ ነገር ብዙ ላይኖረው ይችላል ጠባን በህይወት ውስጥ ግን የሚያስነባው አንዱ መጃል ያው ቤተሰብ መሆኑ እንደተጠበቀ ሆኖ እዛ ቦታ ላይ ግን በቃ ሸብረክ ሲል ምናምን አየነውና ብዙ ሰዎችን ይሄም በጣም አነቃቅቶ እንዳለፈ አስታውሳለሁ። ወሲያም ነበረ ካለፉ በኋላ በመድር ላይ ላሉት ሰዎች ከምን አደረሳችሁት ቃላችንን ብለው በዚህኛው ቀድሞ ያለፉ ሰዎች የጻፉት ደብዳቤ ካሉበት ሆነ የጻፉት ደብዳቤ በሚልም ደግሞ ያቀረበው ነገር ነበር። ይሄም ትንሽ አላርም ለማድረግ ታሰበ ነገር ነበር። እኔው ማንቃት ይፈልጋል። አሁን ያለነው ትንሽ የሆኑ ነገሮች እያስተኙን ዝቅ እያደረጉን ነው። የምቾት ዘመናዊነት ነው ወደ ሌላ ነገር እየወሰዱን ነውና ነገሮች እንድናስታውስ ለማድረግ ያህል ነው። ኸይር ይሄን ያህል አነሳን። ይሄንን ክፍል ከመውጣታችን በፊት ግን በተወሰነ ደረጃ ጋዛን ሳናስታውስ ማለፍም የለብንና በቀጣዩ ወደ አዲስ ርዕስ ከመግባታችን በፊት የዚህ ሳምንት የጋዛ ሁኔታንም ትንሽ ብናይ ጋዛ መሪዎቿም ካሁን በፊት ተናግረዋል። ብቻችን አይደለም ዓለምን ይዘን ነው ብለዋልና እንደው ንቦአ ነው የሚመስለው። ዛሬ 2 ሚሊዮን ሰዎች በአንድ ጊዜ አውስትራሊያ ላይ ሰልፍ የወጡበት የፍልስጤሞችን ነፃነት የጠየቁበት የዘር ማጥፋት ጭፍጨፋው እንዲቆም ጥሪ ያደረጉበት ሳምንት ነው። ይህ ሳምንት በጣም የሚገርሙ ከባድ ሳምንት ክስተቶች የተከሰቱበት ነው። ጭፍጨፋው እንደቀጠለ ነው። ህፃናት እያለቁ ነው። ኦልሞስት ጋዛ ሙሉ ለሙሉ የቆመ ህንፃ እንዳይኖር እየተደረገ ያለበት ክስተት ነው። የሰላም ስምምነት በትራምፕ
ሰጀስት ተደረገ የተባለው የሰላም ስምምነት አረቦችም ሙስሊም ሀገራትም ተገኝተው ተስማምተውበታል የተባለው የሰላም ስምምነቱ ወደ ፍልስጤሞቹ በሚላክበት ወቅት ደግሞ ተቀይሮ የተላከበት መቀየሩንም የፓኪስታን መሪ ኦር ኢንዶኔዥያ ኦር የፓኪስታን መሪ መቀየሩን የገለጹበት ኺያና አይኑን አውጦ የታየበት ክስተት ነው። እነርሱ ደግሞ አብቀሪ የሆነ በጣም ጂኒየስ መልስ መለሱ ተብሎ በትራምፕ አማካሪ በጣም አድናቆት ያገኙበት ነው። ምክንያቱም እንደውም አመስግነው ትራምፕን እየላከ የሚያዋጋቸው እሱ ነው። እኔ እንዲህ አይነት ከፍታ ዓለምን ከጎንህ ማሰለፍ መቻል ምን አይነት ብቃት እንደሆነ በጣም ብዙ ነገር ያስተምራሉ ሰዎች። እውነታውን ዓለም ተረድቶታል። አሁን እዛ ጋር ቢላተሙ ተኩስ አቁም እንቀበላለን፣ የመጣውን የሰላም ጥሪ ተቀብለናል፣ አይ ሴራ አለበት እንዲህ ነው ምናምን ብለው ቢላተሙ ዓለምን ያጣሉ። ያንን በማያጡበት መንገድ መብታቸውንም በማያሳጣ መንገድ መሀል ላይ የህዝባቸውን ጥቅም በሚያስጠብቅ መልኩ ምላሽ ሰጡ። አቶ ትራምፕም ወዲያውኑ ሶሻል ሚዲያ ፔጃቸው ላይ የነሱን ሙሉ መግለጫ ለጠፉ። ያ ደግሞ እስራኤሎችን በጣም አስቆጣ። ብቻ በጣም የሚደንቁ ነገሮች ነው እየተከወኑ ያሉት። እንግዲህ አላሁ ሱብሓነሁ ወተዓላ የነጻነት ጊዜያቸውን ያቀረበ ይመስላል። በዚሁ ጊዜም ውስጥ ነው የጋዛን እስር ለመፍታት የተንቀሳቀሱ አውሮፓውያን ተጓዦች በመርከብ ተጉዘው ከ100 በላይ መርከቦች ለመስበርና ለመግባት ምግብ ለማድረስ ሰብአዊ ማንነታቸው አስገድዷቸው የተንቀሳቀሱ እነርሱም አፈና ደርሶባቸው እስር ቤት ተሰቃይተው ክብራቸው ተዋርደው ወደ ተለያየ ሀገር እንዲሸኙ አሁንም ደግሞ የተወሰኑት እዛው እስር ቤት ውስጥ እንዲቆዩ የተደረጉ ላለፉት 78 ዓመታት ፍልስጤማውያን ያዩትን ስቃይ ለትንሽ ሰዓታትም ቢሆን እንዲቀምሱ ተደርገው የተመለሱበት ያ ደግሞ አውሮፓ ውስጥ ሌላ አብዮት የፈጠረበት ሁኔታ ላይ ነው የምንገኘውና አላህ የራሱ ስርዓት አለው። ወላሁ ላ የህዲ القوم الظالمين አላህ ግፈኞችን ትክክለኛውን መንገድ አይመራቸውም። እንዴት እንዲያደርጋሉ? ለምን የማያበላሽባቸው የለም እንዴ? ፖለቲካውን ያበላሽባቸዋል፣ ዓለም አቀፍ ጫና ይፈጥርባቸዋል። እንዲህ ያደርጋሉ፣ ለምን እንዲህ ያደርጋሉ እንላለን። አላህ ግን በቃ አይመራቸውም፣ ወደ ትክክለኛው መንገድ አይመሩም። የትኛውም ህዝብ በቅኝ ግዛት ውስጥ በሚያሳልፍበት ጊዜ በጣም ብዙ ይከፍላል። ያለ ነፃነት ያለ ክፍያ አይገኝም። እነኚህ ህዝቦች ያን እየከፈሉ ነው፣ ደም ነው እየከፈሉ ያሉት። ሀገራቸውን ነፃ ለማውጣት የሚያደርጉት ጥረት ነው። ሐቂቃ ከእምነት ከተለያየ ከጎሳ ከምናምን ጋር የተገናኘም ጉዳይ አይደለም። የሰብአዊነት ጉዳይ ነው። የፍልስጤም ጉዳይ የሰብአዊነት ጉዳይ ነው። የነፃነት ትግልን የማገዝ ወይም የወራሪ ተባባሪ የመሆን ጉዳይ ነው የሚሆነው። አይ ቲንክ ዓለም አሁን ያን እየተረዳ ነፃው ዓለም በተለይ ሐሳቡን በነፃነት መግለጽ የሚችለው የአውሮፓ እና የምዕራቡ ዓለም ሙሉ ለሙሉ ከጎናቸው እየቆመ የሚገኝበት ተጨባጭ አልሐምዱሊላህ ትልቅ ነስር ነው። ወመን ነስሩ ኢላ ምን ዒንዲላህ ከአላህ እንጂ ከሌላ አይደለም ነስር። እነኚህ ሰዎች ብዙ ጊዜ ኦክቶበር 7 ላይ እንደተጀመረ አድርጎ የሚያስብ ሰው አለ። ከኦክቶበር 6 ኦክቶበር 5 ከዛ 75 ዓመት ወደ ኋላ እንዴት ነው የኖሩት እነኚህ ሰዎች የሚለውን በደንብ ታሪኩን ማየት ይፈልጋል። ኦክቶበር 7 የጭቆና እንቢ በቃን የሚል መገለጫ እንጂ በራሱ ጥቃት አይደለም። ያ ደግሞ ኮንሲኩዌንሱ ኢንሻአላህ ነፃነትን ያመጣል ነው የሚሉት በጣም በርካታ
እዚህ አይነት ጉዳይ የነጻነት ትግልን ያጠኑ ምሁራን የሚሰጡትም ትንታኔ ተስፋ ሰጪ ነው። እነኚህ የፈሰሱ ደሞች ዝም ብለው ፈሰው የሚቀሩ አይደለም። ለሀገር ነጻነት የተከፈሉ ሃይማኖትን፣ እምነትን፣ ማንነትን ለመጠበቅ የተከፈሉ ናቸው። አላህ Subhanahu Wa Ta'ala እንግዲህ አገራችንን ዓለማችንን አላህ ሰላም ያድርግልን። የሰው ልጅ መቼም ራሱን እንደ ወንድሙ መመልከት ካልቻለ ዙልምን በጋራ ሆኖ መመከት ካልቻለ የትም ቦታ የሚፈስ ደም እኔው ላይ የፈሰሰ የኔው ደም ነው የፈሰሰ ብሎ ማሰብ ያስፈልጋል። የአይነት አስተሳሰብ ካለ ዛሊሞች እጃቸውን መያዝ ይቻላል፣ ተው ማለት ይቻላል። አንድ ከሆነ ህዝብ እንደ ህዝብ አንድ ከሆነ which is ideal ነው። እንደዛ አይነት ነገር አይፈጠርም። ግን የሚከፍሉ ሰዎች ደግሞ ሲኖር ከጎናቸው የሚቆም ግን በጣም ብዙ ሚሊዮኖች ይኖራሉ ማለት ነው። ለምንድን ነው እንዲህ የሚሆነው ብለው የሚቆሙ ብዙ ሚሊዮኖች ይኖራሉ። ከዛ ውጭ የጽናት ተምሳሌት ናቸው። ለበርካቶች እስልምናን ለመቀበል ምክንያት የሆኑ ናቸው። በዚህ ሁሉ መከራ ውስጥ አልহামዱሊላህ ብለው የአላህን ውሳኔ ተቀብለው ይህ በቃ ለእውነት የተከፈለ ዋጋ ነው። መሪዎቻቸውን ሲሰው መሪዎቻቸው ልጆቻቸውን፣ ሚስቶቻቸውን፣ ቅርብ ዘመዶቻቸውን ሲያጡም በጣም የሚገርመኝ ነገር የሚናገሩት ነገር የኔ ልጅ ከአንድ የጋዛ ህፃን የተለየ አይደለም። ከዛ ጋር የሚሰማኝ ሀዘን እዚህ የሚሰማኛል። የኔ ልጅ ስለሆነ የመሪ ልጅ ስለሆነ የተለየ ቫልዩ የለውም፣ እንደ ማንኛውም ህፃን ነው የሚታየው የሚል እይታላቸውና ብዙ የምንማርባቸው ብዙ የሚያስተምሩት ነገር አለ። ዓለምን ቁጭ ብሎ እንዲማር ያደረጉት ነው። አቂዳ ያስተማሩት ነው። አቂዳ ብዙ ጊዜ በእኛ በንግግር ነው የምናውቀው፣ በተግባር የአላህን አንድነት ከአላህ ውጭ ማንም ሊረዳ እንደማይችል ዓለም በሙሉ ከነርሱ ተቃራኒ ቆሞ በሁሉም በቴክኖሎጂው፣ በጦሩ፣ በሁሉም በስለላው፣ ሁሉም ነገር ከነሱ ተቃራኒ ቆሞባቸው ማንም ሳያግዛቸው ከጎናቸው ያሉ ሀገራት እንኳን ሳይደግፏቸው አላህን ይዘው አሸናፊዎች ነው። ያ ረብ ኢንሻአላህ አገርን ይዞ መቆየት እኮ ነው ማሸነፍ ማለት። አሁን በእነሱ ኬዝ ያ ነው በቃ ተመስክ بالارض ነው። መሬታቸውን ሳይለቁ አገራቸውን ይዘው መቀጠል ይሄ ነው በቃ አሸናፊ ማለት። ሁለት ዓመት ይሁሉ መከራ ጭፍጨፋ እየደረሰ ግን በቃን ብለው ትተው አልወጡ። አገራቸውን ጠብቀው ነው የኖሩትና ለዓለም ማህበረሰብ የሚሰጡት ትምህርት ትልቅ ነው። አላህ Subhanahu Wa Ta'ala ደግሞ ነስሩን ቅርብ አድርጎት ሁላችንም ሰብሰብ ብለን አቅሳ ሄደን የምንሰግድበትን ጊዜ ኢንሻአላህ ቅርብ አላህ ያድርግልን ኢንሻአላህ። ኸይር ኡስታዝ፣ ከአፍታ ቆይታ በኋላ ተመልሰን እንምጣና ወደ መደበኛው ወይም ወደ ቋሚው ፕሮግራማችን እንመለሳለን። የተወደዳችሁ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ቀደም ሲል በነበረው ሶስት ጉዳዮችን አንስተናል። የመካነ ሰላምን ጉዳይ አንስተናል። እንዲሁም የሚንበር 5ኛ ዓመትን አስመልክቶ ኡስታዝ ያለውን እይታውን አጋርቶናል። እንዲሁም ሰሞነኛውን የጋዛ ጉዳይንም አንስተናል። ኸይር እንቀጥል ኡስታዝ ወደ ፕሮግራማችን ነው። خير ان شاء الله. بسم الله الرحمن الرحيم. الحمد لله والصلاه والسلام على رسول الله صلى الله عليه وسلم. توكل ላይ ነው ያለነው። ቀደም መሐመድ መግቢያ ላይ እንዳልከው ሁሉም መናዚሎች ወደ ራሳችን እያመጣን ስናያቸው ራሳችን ሩቅ ሆነን እናገኘዋለን። በእያንዳንዱ ፌርማታ ላይ ቆም ብሎ ራስን መገምገም፣ የተሻለ ሰብና ለማነጽ ከራስ ጋር በደንብ ማውጋት ይጠይቃል፣ ውሳኔም ይፈልጋል። إنما الأعمال بالنيات ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ኢንቴንሽን እውነተኛ ፍላጎት ካለ አላህ እርዳታ አለ። በቃ የመለወጥ
እውነተኛ ፍላጎት ውስጣችን ላይ ከፈጠር አላህ ለዛ የሚሆን ነገር ያመቻችልናል። የአንድ ግለሰብ ለውጥ በቃ የማህበረሰብ ለውጥ መሰረት ነው። አንድ ትልቅ ቱርካዊ ስኮላር ፕሮፌሰር ናቸው። እንደ የሙስሊሙ ኡማ ችግር ምንድነው ብዬ ብዙ አጠናው አሉ። ኢኮኖሚክስ አጠናው፣ ፖለቲክስ አጠናው። ኮር ችግሩ ምንድነው ብዬ ለማጥናት ብዙ ሞከርኩ አሉ። ግን ዋነኛ ችግሩ ኢቲክስ ሆኖ ነው ያገኘሁት ይላሉ። ዋነኛ ችግሩ አኽላቅ ነው። ምክንያቱም ያው አኽላቁ ያልተስተካከለ ሰው ኢኮኖሚ ውስጥ ሲገባ፣ ያው አኽላቁ ያልተስተካከለ ሰው ፖለቲካ ውስጥ ሲገባ፣ ያው አኽላቁ ያልተስተካከለ ሰው የአባወራ ሆኖ ቤተሰብ ሲመራ፣ ያው አኽላቁ ያልተስተካከለ ሰው የካምፓኒ ኃላፊ ሆኖ ብዙዎችን ሲያስተዳድር ኬዮሱ የሚመጣው እዛ ጋር ነው። ስነ ምግባር ስብዕና ውስጥ ያለ የልብ መጥራት ጉዳይ መሰረታዊ ጉዳይ ነው። ነቢዩም ሰለላሁ ዐለይሂ ወሰለም የተላኩበት ዋነኛ ዓላማ ውስጥ ተጠቅሷል። ወለዚ አርሰለ ኢለይኩም ረሱላን የትሉ ዐለይኩም አያቲሂ ወዩዘኪኩም። ማጥራት ማለት እኮ በቃ እቺ ከልብ ጋር ያለችን ቆሻሻ አስወግዶ በአላህ ዐዘማ፣ በአላህ ትልቅነት፣ በአላህ ጌትነት ውስጥን መሙላት፣ ከአላህ ጋር ያለን ግንኙነት ማስተካከል ማለት ነው። ከሰው ጋር ያለው ይስተካከላል። እነዚህ ፌርማታዎች ያንን ነው የሚያግዙን ማለት ነው። የትም ቦታ ብንቀመጥ ጠቃሚ ሰዎች እንድንሆን። ስለ ተወኩል ስናወራ ተወኩል የሚፈጥረው ማንነት የትኛውም ቦታ ላይ ብንቀመጥ ይጠቅመናል። የሚጠቅም ማንነት ነው። ተወኩል ሲዛባ አስባብ ላይ ብቻ ስንንጠለጠል አላህ ሲረሳ ደግሞ በጣም አውዳሚ ነው የሚሆነው ያ ሰው። እንደ ሰው እኮ ከባድ ፍጡር የለም። ሰው ሲስተካከልም ሲበላሽም በጣም ልዩነቱ ቪዚብል ነው። ሲስተካከል ጠቃሚነቱ የሚገርም ነው። አላህ ቁርአን ላይ አሕሰነ ተቅዊም ፈጠርናችሁ ይላል። ፊ አሕሰኒ ተቅዊም ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም። ይሄ አንዱ ነው። በጣም የሚያምር ቁመና ላይ ثم رددناه أسفل سافلين። የበታችም ደግሞ የመሆን ቻንስ አለው የሰው ልጅ። አዩ አሕሰን መሆን ይችላል፣ አስፈለ ሳፊሊንም መሆን ይችላል። እዚህ መካከል ራስን የመስራት ጉዳይ ነው ማለት ነው። በአላህ ስብሓነሁ ወተዓላ ሸሪዓ ራስን የማነጽ አላህን ልባችን ውስጥ ማስቀመጥ ነው። ልክ ነው ማለት ነው። ማንነታችን የሚወሰነውና እነዚህ ነጥቦች ለሁሉም ሐያታችን ወሳኝ ናቸው ማለት ነው። ለዱንያውም ለአኺራውም ጉዳያችን ወሳኝ ናቸው። እስኪ ማዓኒ ተወኩልኒ ተወኩል ማለት ምን ማለት ነው? ዑለማዎቹ ምን ብለው ነው የበየኑት ተወኩልን? ኢማሙ አሕመድ ረሕመቱላሂ ዐለይህ ተወኩል ማለት የልብ ስራ ነው አሉ። አተወኩሉ ዐመሉል ቀልብ አሉ። ዐመል ቀልብይ ነው፣ የልብ ስራ ነው ማለት የምላስ ወይም የአካል ስራ አይደለም ማለት ነው። ተወኩል ቦታው ቀልብ ላይ ነው። አንዳንድ ዑለማዎች ደግሞ ምን ይሉታል? ሁወ ዒልሙል ቀልቢ ቢኪፋየት ረቢ ሊልዓብድ ይላሉ። አላህ ለባሪያው በቂ የሆነ ጌታ መሆኑን ማወቅ ነው። የልብ እውቀት ነው። ቦታው ልብ ነው። እውቀት ነው። ማዕሪፋ ነው። ኮንቪክሽን ነው ማለት በቃ ማመን ነው። እምነት አንድ ነገር አውቀኸው ስትቀበለው ማለት ነው። ስታረጋግጠው ማለት ነው። ምንድነው የምታረጋግጠው ነገር? አላህ ለባሪያው በቂ ነው። ተወኩል ይሄ ነው ብለው ተላልፈዋል። አለይሰ አላሁ ቢካፊን ዐብደህ አላህ ለባሪያው በቂ አይደለምን ይላል አላህ። የአላህን በቂነት ሌሎች መክሉቃት በሙሉ ምንም እንዳልሆኑ አላህ ነው በቂ ብሎ ይህንን የማወቅና የመቀበል ጉዳይ ነው ብለዋል። አንዳንዶቹ ደግሞ ሱኩኑል ቀልብ ነው ብለዋል። የልብ መረጋጋት ነው ብለዋል። የልብ
እንቅስቃሴ አልባነት ነው ብለዋል። ምንም የመዋዠቅ ነገር የለም አሉ። የልብ መረጋጋት መስከን ነው ተወኩል ማለት። አንዳንዶቹ በማንነቱ ዲፋይን አድርገውታል፣ ሌሎቹ በውጤቱም ዲፋይን አድርገውታል። እንደው በጣም የሚገርመው አተወኩሉ ሁወ እንጢራሑ ልቀልቢ በይነ የደይ ረብ የሚለው ተወኩል ማለት አላሁ ስብሓነሁ ወተዓላ ፊት የአንድ ባሪያን ልብ መዘረር ማለት ነው። በቃ እንዲህ መነጠፍ ማለት ነው። እንደፈለክ አድርገው እንደፈለክ አላህ በሚፈልገው ነገር ሁሉ እንደውም ምን አሉት? ወሁወ ተርኩል እኽትያር ነው አሉ። ምርጫን መተው ድረስ ይደርሳል አሉ። አላህ የፈለገው ነው ኸይሩ ለኔ ብሎ አላህ ላይ መመካት መቻል ማለት ነው። ባሪያ ምርጫ አልኖረው ሲል አላህ የመረጠውን ነገር ለመቀበል ሲዘጋጅ ማለት ነው። ሰበብ እኮ ያደርሳል። ሰበብ አድርሶ ግን ውጤቱን ሙሉ ለሙሉ ለአላህ ሲሰጥ ማለት ነው። እንዲህ ካልሆነ አይልም። ያ አላህ እንዴት አይነት እኮ ነፃነት እንደሆነ ግን ይታያል። ከራስህ ባርነትም ነፃ የምትወጣበት ነው። እኛ እኮ አሁን የፍላጎታችን ባሪያ ነን። የስሜታችን የሆነ ነገር ባለመሆኑ እንቆጫለን፣ እናዝናለን። ሲሆን ከልክ በላይ እንደሰታለን። ገብቶሃል? ከራሳችን ጋር ነው ነገሩን ያገናኘ ነው። እኔ ከምፈልገው ነገር ጋር ማለት ነው። አላህ የፈለገውና የወደደው ያኛው ከሆነስ ወይም ለኔ መልካም የሆነው ያኛው ቢሆንስ ራሱ እኔ እንዳይሆን የምፈልገው ነገር መሆኑ ከሆነስ ለኔ መልካም ነገር ምንም እኮ አላውቅም። ለኔ የሚጠቅመኝ ነገር አላውቀውም። እኔ አድርስ የተባልኩትን ሰበብ ግን ወደዛ የሚያዳርሰኝን ይጠቅማል ብዬ ወደማስበው ነገር የሚያዳርሰኝን ሰበብ አደርሳለሁ። ውጤቱን ለአላህ ትተዋለህ። ውጤቱን ለአላህ ነው የምተወው። አይ አንተ በዚህ መጣ አላይሆንህም ይሄ ካለኝ አልሐምዱሊላህ الخير فيما يختاره الجليل በቃ ኸይሩ ያለው አላህ عز وجل በመረጠው ጉዳይ ላይ ነው። ያ አይነት ምርጫን ከራስ የመንፈግ ደረጃ ይደርሳል። ከአላህ ውሳኔ ጋር አብሮ መፍሰስ ማለት ነው ብለዋል። والاسترسال مع مجاري الأقدار أو مع مجاري الأقدار يقدر وانزقا عبرو مفسس مالتنا الله يا الله الثاني لي تعارض يلهم ምንም ተቃርኖ የለም። ጅረቱ ላይ መፍሰስ በቃ ጅረቱ ጋር ይበስ እንደዚህ አይነት ሰው ደስተኛ ያልሆነ ማን ነው የሚደሰት? ወላሂ ምንም እኮ የሚያስከፋው ነገር የለም። በአላህ ምርጫ ውስጥ ነው ያለው። ሰበብ ያደርሳል። ያ ቢመጣ ቢሄድ አላህ የመረጠው ነው ኸይር ብሎ እዛ ጋር ይጫወታል። ልቡን ለአላህ ፍላጎት ሰጥቷል ማለት ነው። ጥልቅ ነው። ምን ትላለህ መሐመድ? ሐቂቃ ብዙ ጊዜ አሁን በህይወት እንቅስቃሴያችን ውስጥ አንተ የምታነሳው ሐሳብ ጋር ዳይሬክትሊ አሁን የሚገናኝብኝ ጋብቻ ነው። ትዳር መመስረት ላይ ማለት በቃ ብዙ አስባብ ምናምን እናደርስና ካልሆነ እንላለን። ግን በቃ ያኔ እንዳልከው ነው እዛ ጋር የሰጠኸው አካል በቃ ላንተ ፊውቸር፣ ለሙስተቅበል፣ ለልጆች፣ ለቤተሰባዊ ህይወትህ በቃ ያ ነገር ኸይር እንደሌለው ረበና ያውቃል። ለዛ ፌል ያደርጋል። በቃ ትነደማለህ ምናምን ያጎደልኩት ነገር እሱን ነው መደረድረው እንጂ ይሄ በቃ የአላህ ምርጫ አይደለም አትልም። ቢዝነስም ላይ ተመሳሳይ ነው አይደል? እንደዚህ ወይ ሼር ካምፓኒ ኖርሃል ወይ ሳም ብቻ የሆነ ያተርፋል ያዋጣኛል ብለህ ታስብና የሆነ ነገር ትሞካክራለህ ምናምን ብዙ ይሆናል በዝ ላይ ያደረከው ግን በቃ ممكن تنجح ካለ ጊዜ ካልሆነ ማለት አሁን ስታነሳ ዳይሬክትሊ አእምሮዬ ላይ የተመላለሱብኝ ብዙ የህይወት እንትኖች ስለነበሩ ነው። በእርግጠኝነት ተመልካቾችም ጋር የስሜት ይመጣል። ለካ ይሄ ነገር በቃ አላህ ኸይሪ ስላልሆነ ነበር ወደሚል በእርግጥ ጥረት አላቋረጥኩም። ጥረት አሁን ሁለቱ ናቸው የሚጋጩት። እንደዛ ነው ፊል ያደረኩት። ይሄ ሐሳብ ምን እንዳናደርግ ይከለክለናል መሰለ? እኔ የምፈልገውን ብቻ ለማሳካት ምጥር ከሆነ ትክክል ባልሆነ መንገድም ለማሳካት እገደዳለሁ። በቃ አብሶሉትሊ ፍጹም ያ ለኔ አስፈላጊ ነው ብዬ ስለማምን ያንን ነገር ህጋዊ ባልሆነ መንገድ አላህ በማይወደው መንገድ እንዲሄድበት ልገደድ እችላለሁ።
አሁን ያልከው የጋብቻ ጉዳይ ላይ ሱብሃንአላህ ባለፈው መልእክት አስተላልፈን ነበር ከኔ ጋር በተገናኘ ትናንትና ማታ አንድ ሰው እንደዚሁ ቴክስት አድርጎ አንተ ወይም እርስዎ ነው እያለ ትልቅ ሰው አድርጎኛል መሰለኝ የላኳቸው ሽማግሌዎች ኒካህ ያሰሩት እርስዎ የላኳቸው ሽማግሌዎች ናቸው እና ልጅቱ የሆነ ሀገር ወስድሻለሁ ብሎ ወስዷት 6 ወር ሆናት ድምጿን ከሰማን እና ሰዎቹን የሚያውቁት ከሆነ እናትየዋ በጣም ስለተጨነቁ ስልኩን ባኮት እንትን ብለው በህይወት መኖሯን ያረጋግጡልኝ ያ ረቢ እንተማ በታሪፍ ሸይ ምንም ማቀው ነገር ባለፈው ጊዜ እንደተናገረው ማለት ነው እኔ ባለፈውም ተናግሬያለሁ ወንድሜ እኔ ሰው እንዲያጭ ኒካህ እንዲያድር የላኩትም የለም እናንተስ በድሩ ነው የላከን ሲባል ስልኩን አምጡ እስኪ ብላችሁ ደውላችሁ እኔን አታወሩኝም ተመልከት ያ ሰው ምን ያክል ርቀት እየሄደ እንደሆነ ማለት ነው በሁሴን ስም በመሐመድ ስም በአቡበክር ስም በያሲን ስም በአህመድ ዲን የተባለ መከሄድ አለበት ወይ አላህን አይፈራም ወይ ይህ ነገር አሁንም ማህበረሰቡ ሐቂቃ በጣም ጥንቃቄ ማድረግ አለበት ኢህትራሙንም ግን ታይበታለህ እኮ አይደል አሁን እኔ በዛመንኩ መስተካከል ያለባቸው ነገሮች ከመጥቀስ ጋር እኔ እሱ አይደለም ፖይንት መሐመድ ኢህትራም አቢዩዝ ከተደረገ በጣም ጥሩ አይደለም ሁለቱም ተሳስተዋል ለኔ የሄደውም ሰው ውሸት ነው ኺያና ነው እኔ በፍጹም ማላቀው ነገር ነው አይደል እንዴ ይሄ በጣም ከባድ ወንጀል ነው አላህም ዘንድ በዱንያ የሚያስጠይቅ ነገር ነው ትክክል አይደለም ኢህትራም ስለሚያደርጉኝ ያንን ነገር በመጥፎ ነገር ተጠቀመው ማለት ነው ለራሱ ዓላማ ማሳኪያ ማለት ነው ሁለተኛ እነኛ ሰዎች ስም ስለተጠቀሰ ብቻ አምነው ዝም ብለው ተቀብለው ማረጋገጥ ሳይኖርባቸው እኔ ስጡ ልጃችሁን ብላቸውስ ማመን አለባቸው ወይ እኔን ነው ብለው እኛ ልንፈጥር የምንፈልገው ማህበረሰብ ለኛ ባሪያ የሆነ ማህበረሰብ አይደለም በፍጹም እኔ ስላልኩት ልጁን አንስቶ የሚሰጥ ማህበረሰብ አይደለም ይሄ ማንኝ እኔ እኮ قال الله وقال الرسول ነው ማስተምረው እንጂ በልጁ ሐያት እኮ ያ ሰው ራሱ ነው መወሰን ያለበት እንዴት ነው መወሰን ያለበት ስለ ሰውየው ማጣራት አለበት ለማን ነው ልጄን የምሰጥ እንዴ በድሩ ዝም ብሎ ስጡ ስላለ ይሰጣል እንዴ አይሆንም ይሄ ባስ መለየት አለበት በጣም ትክክል ስላልሆነ ይሄ የአእምሮ ነፃነት ማህበረሰባችን ጋር ኢህትራም ይኑር ኸይር እኔም ማክበር አለብኝ ሰው ምንን ማክበር አለበት ጥሩ ነው መከባበሩ ግን መከባበሩ የአእምሮ ነፃነት እስከሚያሳጣ ድረስ ልጅን እንኳን ሲሰጥ የማይጠይቅበት ደረጃ ድረስ ይሄ ሁሉ ነው ትክክልም አይደለም ወደ መከባበር አደጋ አይደል ከመከባበር ወደ መከባበር አደገ ጥሩ አይደለም እንትን ነው በቃ እስልምና ምን አላስተማረንም ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰሃቢ በጣም አዝኖ ተክዞ አገኙት ምን ሆነህ ነው አሉት እሳቸው ጋር ሄዶም አቤቱታ አቀረበ አንዲት በባርነት ውስጥ እሱም ባሪያ ነው እሷም ባሪያ ነች አብረው በትዳር ይኖሩ ነበር በጣም ይወዳታል እሷ ነፃነቷን ስታገኝ አልፈልግም አለችው ነብዩ ሰለላሁ ዐለይሂ ወሰለም ሽምግልና ሄደዋል እኮ ለሷ እንደው እንትን በቃ ብትቀበዩ ብለው ማለት ነው በጣም ስላሳዘናቸው አንድ ጥያቄ ነው የጠየቀቻቸው አንተ ያላህ መልእክተኛ ይሄ ሽምግልና ነው ወይስ ትእዛዝ ነው አለቻቸው ትእዛዝ ከሆነ የረሱላህ ሰለላሁ ዐለይሂ ወሰለም ትእዛዝ ነው እቀበላለሁ ሽምግልናስ አይኔማ ወኢንማ አና አተሸፈዕ አሉ አረኔማ ሽምግልና ነው የመጣሁት አንቺ ጋር እንደዚህ ከሆነ አልፈልገውም አለች እንዲህ አይነት ነፃነት ያለው ማህበረሰብ ነው
መፈጠር ያለበት ለሸኾቹ ለኡስታዞቹ እነሱ ያሉትን ነገር ዝም ብሎ ብንል እንኳን ያላልነውን ማለት ነው ብንል እንኳን እንደወረደ የዱንያ ጉዳይ እንደወረደ መፈጸም የለበትም ነብዩ ሰለላሁ ዐለይሂ ወሰለም እርሻ ላይ ይህን ማዳቀል ብተውት ምን አለ አሏቸው ቴምር ያዳቀሉ ጥሩ ምርት ያገኙ ነበር ሰሃቦቹ ዛዩትና ማዳቀሉ ምን ይጠቅማል ብላችሁ ነው አይነት ብሎ አስተያየት ሰጡ ነብዩ ሰለላሁ ዐለይሂ ወሰለም የዛን አመት ሳያዳቅሉ ቀሩና ምርት ቀነሰ ምን ነው ምርት ቀነሰ እንቱ ያላ መልክተኛ ብተውት ብለውን እኮ ነው እኔ እኮ ዝም በቃ ሂዩማን ኮሜንት ነው የሰጠሁት አንቱም አዕለሙ ቢኡሙሪ ዱንያኩም እናንተ እኮ በዱንያዊ ጉዳያችሁ ከኔ የበለጠ አዋቂ ናችሁ እናንተ አየህ ነብዩ ሰለላሁ ዐለይሂ ወሰለም ለዩላቸው ምናልባት የዲን ጉዳይ ተፈጥሮ ይሄ አላህ ይወደውም ይሄን ተው አንተም ተው ብንባል መሰማት ያስፈልግ ይሆናል ያኔ ግን በጋብቻውም በቢዝነሱም በሁሉም ነገር ግን አንደኛኛ ያላወቅነው ነገር በእኛ ስም እየተደረገ ብንልስኛ ስህተት ከሆን ያንን ነገር ማረምና ማስተካከል እንጂ ሙሉ ለሙሉ በዚህ መልኩ መሄድ ይሄ መታረም አለበት ለማለት ነው አላህ Subhanahu Wa Ta'ala እቺን የጠፋችንም ልጅ አላህ ያስገኛት ሐቂቃ ነው በጣም ነው የደነገጥኩት መልእክት የላከልኝን ሰው ዳይሬክት ውጭ ሀገር ነው ያለው ስልኩን አፈላልጌ ዳይሬክት ደውዬ ነው ያወራሁት በቃ እኔን ተስፋ ያረጋችሁ ልጅቱ እንዳትጎዳ እኔ ምንም የማውቀው ነገር ስለሌለ በአማራጮቻችሁ የመጡትን ሽማግሌዎች ፈልጋችሁም ይሁን በምንም ልጅቱን ለማግኘት ሞክሩ የሚል መልእክትን የሰጠኋቸው ኤኒዌይስ ይሄንን ያወራሁት ከምን ጋር ያያይዘው ነው ሰው እቺ ልጅ ወደሱ መጣች አልመጣች የአላህ ቀደር ነው መልካሙን አላህ ነው የሚያውቀው ብሎ ቢያምን ይህ ሰው ይሄን ያክል ርቀት መሄድ አያስፈልግም ይሄ ተወኩል ይፈልጋል ረጋ ማለት ይፈልጋል በተለይ የትዳር ጉዳይ ቅድም እንዳነሳው ስራም ላይ ደግሞ ረጅም ርቀት መሄድ ስራ ላይ ጥንቃቄ ይፈልጋል በቃ ማን ጋር ነው መሰረው ዝም ብሎ ሰፍ ብሎ ሌላ ነገር ውስጥ እየተገባ በኋላ መውጫ ማጣትም እንደ ሰው የነብዩ አለይሂ ሰላቱ ወሰለም ሂጅራ ላይ ያደረጉት ጉዞ ጥንቃቄ አስባብ የማድረስ ጥግ የኛ ባህሪ ሆነ አለበት ከዛስ ሲደርሱባቸው ዋሻው ጋር ሲመጡ عمل القلب ያኔ እናየዋለን የቀልብ ስራ ልባቸው ውስጥ ያለን የኢማንና የተወኩል ደረጃ ያኔ ደግሞ እናየዋለን لا تحزن የሚመጣው إذ قال لصاحبه لا تحزن ነብዩ ሰለላሁ ዐለይሂ ወሰለም ما ظنك باثنان الله ثالثهما ምንድነው የምትጠረጥረው አላህ ሶስተኛቸው የሆነን ሁለት ሰዎች ምን ጉዳት ይደርስባቸዋል ብለ ምን ይሆናሉ ብለ ትፈራለህ አየህ እዛ ላይ አሁን ሙሉ ይፈርታቸውን ጥንቃቄውን አድርገው ጨርሰው ነው የገቡት አስማ እኮ ምግብ ስታደርስላቸው ምግቡን ስታደርስ አብራ ፍየልና በግ ታስከትል ነበር ኮቴ የሚያጠፉ ሱብሃንአላህ to this level ጥንቃቄ አድርገዋል መንገድ ሲሄዱ አቆራርጠው ነው የሄዱት ኖርማል የትሬደርስ ወይም ደግሞ የነጋዴዎችን መንገድ ተከትለው አይደለም ወደ መዲና ሄዱት መጀመሪያ ወደ የመን ሄደው ከዛ በኋላ እንደገና ተመልሰው ከዛ አቆራርጠው መንገድ መሪ ሌላ ሰው ፈልገው አይ አስፈላጊውን ጥንቃቄ በሙሉ አድርገው ላኪን ተወኩላል ይህ በሐያታችን መሆን ያለበት ነው ትዳር ስንፈልግ አስፈላጊውን ጥንቃቄ እናደርጋለን ኢስቲኻራ እንሰግዳለን ኢስቲኻራ አንዱ የተወኩሉ መንገድ ነው مرجعون لله اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم إنك أنت علام الغيوب اللهم إن كان هذا الأمر سمون متراتي فالقال الزلاي قدايون اللهم إن كان هذا الأمر خيرا لي في ديني ومعاشي وعاقبة أمري فاقدره ويسره لي ثم بارك لي فيه اللهم وإن كان هذا الأمر شرا لي في ديني ومعاشي وعاقبة أمري فاصرفني عنه واصرفه عني واقدر لي الخير حيث كان ثم رضني به بتعمل ميدنكو دعانو بك استخارة مرجان يقدم يالله يلم يسوي لك كمرجع وجمهن راسون
ከምርጫ ውጭ አድርጎ ለአላህ መስጠት ማለት እኮ ነው። እስቲኻራ እኮ ማለት ይሄ ነው። ጌታ አንተ ምረጥልኝ ነው። ምንድነው የሚለው ዱዓው? اللهم إني أستخيرك بعلمك በእውቀትህ ምርጫ አማርጥ አንተን እንድትመርጥልኝ ይጠይቃለሁ ማለት ነው። በእውቀትህ وأستقدرك بقدرتك ኃይል ደግሞ ያንተ ስለሆነ ኃይልህን ለምንሃለሁ ማለት ነው። ችሎታህን وأسألك من فضلك العظيم كتلك تروفاته ألمنها ጌታዬ። ሁለት ረክዓ ተሰግዶ ነው ዱዓ የሚደረገው። ለምንድነው የምለምንህ? فإنك أنت እኮ تقدر ولا أقدر አንተ ትችላለህ እኔ አልችልም። ተመልከት ባሪያ ራሱን ሲያጸዳ ማለት ነው። እኔ አቅም አልባ ነኝ አንተ ነህ አቅም ያለህ። وتعلم ولا أعلم እኔ የዚህን ጉዳይ መጨረሻ ኮንሲኩዌንሱን የሚያመጣውን ነገር አላውቀውም አንተ ታውቃለህ። وإنك تعلم ولا أعلم إنك أنت علام الغيوب يروك مسترن يمتاكيون ጌታና اللهم إن كان هذا الأمر ጌታዬ ወይ ይህ ጉዳይ ጋብቻ ከሆነ ይሄ አሁን ያሰብኩት ጋብቻ ቢዝነስ ከሆነ አሁን ልሰራ የፈለኩት ስራ طيب ትምህርት ምርጫ ከሆነ ጌታዬ አሁን ልማረው የመረጥኩት ይሄንን ትምህርት ማንም ጉዳይ ማለት ነው የዱንያ ጉዳይ اللهم إن كان هذا الأمر خيرا لي ለኔ መልካም ከሆነ في ديني بديني ላይ መልካም ውጤት የሚያስገኝልኝ ከሆነ ዲኒ ይቀደማል ከሁሉም ነገር في ديني ومعاشي በዱንያ ህይወቴም በኑሮዬ ላይ خير ከሆነ وعاقبة أمري መጨረሻውም ደግሞ የጉዳዬ መጨረሻ خير ከሆነ መልካም ከሆነ ይህን ጉዳይ በማድረጌ መልካም ከሆነ فقدره ፈጽምልኝ ምረጥልኝ አንተ ምንድነው ወስንልኝ ወይስርሁ لي ለዛም ነገር አግራልኝ እንቅፋት አይብዛበት ያ ጉዳይ ثم بارك لي فيه ከዛ ደግሞ በረካ አድርግልኝ ያን ነገር መልካም ከሆነ ይሄ ነገር አሳካው አግራልኝ በረካ አድርግልኝ ሱብሃንአላህ اللهم وإن كان هذا الأمر አንተ ጌታዬ ሆይ ይህ ጉዳይ ከሆነ شر لي ለኔ መጥፎ ከሆነ ምክንያቱም አላቅም ብያለሁ አከላይ አንተ ነው የምታቅ እኔ አላቅም ብያለሁ ስለዚህ ለኔ መጥፎ ከሆነ شر لي في ديني በዲኔ ላይ መጥፎ ነገር የሚያመጣ ከሆነ ስራ ጀመርኩ ከዲኔ የሚያስወጣኝ ከሆነ ጋብቻ ሚስት አገባሁ ወይ ባል አገባች ከዲኔ የሚያርቀኝ ከሆነ ማለት እኮ ነው ዲኔን አፌክት የሚያደርግብኝ ከሆነ ያ ነገር ሸር ሆኖ ومعاشي ህይወቴን የሚያመሰቃቅልብኝ ከሆነ وعاقبة أمري መጨረሻው የከፋ ከሆነ መጥፎ የሚሆንብኝ ከሆነ فاصرفني عنه እኔን ከዛ ዘወር አድርገኝ واصرفه عني ጉዳዩንም ከኔ ዘወር አድርገው ገለል አድርግልኝ እኔንም ማርቀኝ ጉዳዩንም ማርቀው ከኔ واقدر للخير حيث كان የትም ይሁን መልካሙን አንተ ወስንልኝ ከዚህ ውጪ መጥፎ ከሆነ ለኔ መልካም የሆነውን አንተ ወስንልኝ ثم رضني به سبحان الله ያንን የወሰንክልኝ ነገር ደግሞ ወድጄ እንድቀበለው አድርገኝ እንደወደው አድርገኝ سبحان الله በጣም የሚገርም ነው በጣም የሚገርም ነው የነብዩ ሰለላሁ ዐለይሂ ወሰለም ዱዓዎቻቸው እንኳን ሽሙል አላቸው ሱብሃንአላህ ዱዓቸው ሙሉ ነው አሁን እዚህ ጋር አንድ ሰው በማያውቀው ጉዳይ ላይ ከዚህ የበለጠ ምን ዱዓ ሊያደርግ ይችላል خير ከሆነ አሳከው አግራልኝ ባርክልኝ በረካ አድርግ መጥፎ ከሆነ እኔን ከልክለኝ እሱንም ከኔ ከልክለው ወደኔም እንዳይመጣ ጋብቻም ከሆነ አራርቀኝ በቃ አይጠቅመኝም ያ ቢዝነስም ከሆነ ማለት እኮ ነው እያንዳንዱ ውሳኔ ላይ ማለት ነው ከዛስ የተሻለ ወስንልኝ ከዚህ ደግሞ እንደወደው አድርገኝ ያን ደግሞ እንደወደው አንዳንድ ጊዜ ቀልባችን እዚህኛው ላይ እንጠለጠላል ልክ ነህ
ገብቷል። ይህንን ነው የሚያክምልን ይሄ ዱዓ ማለት ነው። መጀመሪያ ያሰብነው የለፋንበት ምናምን ይሆንና እዛ ጋር ተንጠልጥለን እንቀራለን። ከዛ አላቀኝ የሚመጣውን ደግሞ እምወደው አድርገኝ ባጣ ቆየኝ አታደርገው ማለት ነው። ያንንም የሚመጣውን አይ መቼም እንደው ያሳተሳካም እንደዛ ማለት ደግሞ ይሄን ልሞክረው ባጣ ቆየኝ ያንንም እንድትወደው ዱዓ ታደርጋለህ ማለት ነውና በዚህ መልኩ ተወኩልን ብናየው ጀዛከላሁ ኸይር ኡስታዝና ዛሬ በጣም ጥልቅና ሰፊ ነገር ነው ያነሳነው። በተወኩል ተነስተን ብዙ ነገሮችን ያመጣል። ሐቅ ነው። በዱዓ እንጣስተና አላህ ያግራልን ይሄን ነገር። مرحبا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم عليك توكلنا وإليك أنبنا وإليك المصير. آمين يا الله. اللهم ربنا عليك توكلنا وإليك أنبنا وإليك المصير. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الله بارك على سيدنا محمد. ربنا يبارك فيك استاذنا. የተወዳችሁ ተመልካቾቻችን ዛሬ በጣም መልከ ብዙ ጉዳዮችን ነው ስናነሳሳ መሸነው አብረናችሁ። በተለይ የመጀመሪያው ምዕራፍ ላይ ወቅታዊ ጉዳዮችን አነሳሳን። ከዛ በኋላ ተወኩልን ካቆምንበት ማናው ትርጉሙን ነበር ከዚህ ቀደም ለማየት ሞክር የነበረው። ዛሬ እንግዲህ እሱን አስተካከን የተለያዩ ሐሳቦችን አንስተናል። ለህይወት በጣም ቅርብ የሆኑ ጉዳዮች ናቸው። ዱዓውን ለማሐፈዝ በሚመች መንገድ ነው ኡስታዝ ሲያቀርበው የነበረው። ፖዝ እያደረግን እየሰማን ውስጣችንን እናስቀረው። በቃ ባሪያ ምንም አቅም የለውም ይዘረገፋል እንዳለው ነው። ሁሉ ነገራችንን ለአላህ እንተው። ያ ማለት ደግሞ ምንም ጥረት አናደርግ ማለት አይደለም። ከዚህ በፊት ስናነሳ እንደነበረው ያስፈልጋል ብለናል አይደል? ያው በቃ ዛሬ ሰደቃውን ይዞ ሊመለስ ሰው የለም ብሎ ሲሄድ ብሎ አለላቀለ ለመመገብ እቺ እንኳን ታስፈልጋለች ብለን አንስተናል። ወደ ኋላ መለስ ያላችሁ ልታዩት ትችላላችሁ። ቀይሌታችሁ በሰላዋት በእስትግፋር በቲላዋና በኢባዳ ደመቀ ሆኖ እንዲያልፍ ተመኘን። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።